هذا الأحبوش وداعا 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 من آل ثابت. وداعا وداعا الأحبوش اليوم الثلاثاء الصباح الساعة 8. زفوهم وداعا 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 الترحيل كل واحد بلاده. وداعا وداعا ولا حبشي ولا يبقى حبشي. نشتي منها. هذه الخطوة هذه الإثيوبيين الآن سيتم ترحيلهم إلى بلدهم شكرا لابن الوزير على إتمامه بهذه الخطوة التي كانت تهدد أمن شبوة. شكرا سلطان شبوة. الأمانة منهم عدد كبير، يعني حوالي الآن ولا 200. السلام عليكم ورحمة الله وبركاته. ودنا يتكبراتشو የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልহামዱሊላህ። በጣም አሳዛኝ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ መጀመሪያ እንደሰማችሁት እንግዲህ ወደ ሳዑዲ አረቢያ ለመሄድ ከተለያዩ ሀገራት እየተነሱ እንግዲህ ስንት መከራቸውን በልተው በአፋር ክልል ስንት በረሃ አሳልፈው ያንን ጥቁር ባህር ሩሃቸውን ሽጠው የመን ገብተው ወደ ሳዑዲ አረቢያ መግባት የሚፈልጉ ብዙዎች ይገኙበታል። ነገር ግን ደግሞ ብዙ የሐበሻ ወጣቶች ሴቶችም ወንዶችም በየመን ላይ ትልቅ ሀብት አካብተው ብዙ ስራዎችን እየሰሩ የሚገኙ ሐበሻዎች ይገኙበታል። እንግዲህ ቀጥታ ወደ መረጃው ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ጋይስ እንግዲህ ይህንን ቪዲዮ እየተቀረጸ ያለው ዛሬ ጠዋት 2 ሰዓት ላይ እንግዲህ በየመንና በሳዑዲ ሰዓት አቆጣጠር ሰዓት 8 ሱብህ ላይ ተጀምሮ እስካሁን ድረስ እንግዲህ በአልሳቢትና ባራጎ በሚባል አካባቢ የመን ድንበር ላይ የሚኖሩ ሐበሻዎች እንግዲህ በዚህ መልኩ በየካምባቸው የሚኖሩበት አካባቢ ቤታቸውን በማቃጠል እንግዲህ ሐበሻን ሙልጭ አድርገው በዚህ መልኩ እያስወጡ ነው የሚገኘው ማለት ነው። እንግዲህ እንደምትመለከቱት ይህ ሁሉ ሐበሻ ሴት ወንዱ የሚኖረው የመን ድንበር ላይ ነው ቢባል ማን ያምናል? ብዙ ሰዎች እንግዲህ የመን ላይ ደላሎች ብቻ እንደሚኖሩ ከኢትዮጵያ ሰዎችን እየተቀበሉ ወደ ሳዑዲ አረቢያ የሚያስገቡ የመን የሚኖሩ በየአካባቢው የሚቀመጡ ደላሎች መስሎ የሚታያቸው ሰዎች ልትኖሩ ትችላላችሁ። ነገር ግን የመን ድንበር ላይ በጣም ብዙ ሐበሻዎች ሰርተው የሚቀየሩበት ብዙ አይነት ስራ የሚሰሩበት ቦታ ነው። ነገር ግን ሐበሻ እየተያዘ ወደ ኢትዮጵያ የሚላክበት ጥሩ ስራ በሚሰራበት እየያዙ እያንከለከሉ ወደ ሀገር መመለስ ሐበሻ ጠል ናቸው የሚባለው ሳዑዲ አረቢያ ብቻ ነበረ። ዛሬ ላይ ግን ልክ እንደ ሳዑዲ የመንም ሐበሻ አንፈልግም፣ ካሁን በኋላ በሀገራችን ላይ ሐበሻ እንዲኖር አንፈልግም በማለት በዚህ መልኩ አረበኛ የምታውቁ ሰዎች መጀመሪያ ላይ አስቀምጬላችኋለሁ የሚለውን እየሰማችሁት ነው። ሐበሺ አንፈልግም፣ ሐበሺ እዚህ ሀገር እንዲኖር አንፈልግም፣ በየሀገሩ መግባት አለበት እያሉ በዚህ መልኩ እያባረሯቸው ይገኛል። ይህ ሁሉ ማህበረሰብ ከሚኖርበት ቤት እየወጣ እየፈለፈሉ እያወጡ ነው እንግዲህ እየነዷቸው ያሉት። ግማሹ በእግሩ እየሄደ ነው እንደምትመለከቱት። ወዴት ነው የሚሄደው? ወደ ሳዑዲ አረቢያ ነው የሚሄደው። ነገር ግን ይህንን እየተመለከቱ አሁን ላይ ባለንበት ሁኔታ ብዙ ሰዎች ወደ ሳዑዲ አረቢያ በባህር ብዙ መንገድ የጀመሩ እህት ወንድሞቻችን አሉ። ይህን ጉድ እየተመለከታችሁ አሁን ላይ በባህር ወደ ሳዑዲ አረቢያ እንሄዳለን ብላችሁ የምታስቡ ወገኖቻችን ህይወታችሁ እንዲጠፋ ፈልጋችሁ ካልሆነ በስተቀር አሁን ላይ ወደ ሳዑዲ ብላችሁ በየመን ድንበር ብላችሁ መሄድ በጣም መጥፎነት ነው።
ብዙ ሰው አሁን ላይ ሳዑዲ አረቢያ ለመሄድ መንገድ ክፍት ነው፣ በአየር መሄድ ይቻላል። እንደኛ አይነቱ አሻራ የሌለበት ያለበት ካልሆነ በስተቀር አሻራ የሌለባቸው ናቸው ብዙ እየተነሱ በባህር እየሄዱ ያሉት ማለት ነው። ሳዑዲ አረቢያ ያላችሁ እህት ወንድሞቻችሁ በባህር እስከሚመጡ ድረስ ባጠብቁ ጥሩ ነው። ምክንያቱም በአየር ብትወስዷቸው የተሻለ ነው። በባህርም እኮ መጥተው እዛ ቦታ ላይ ተይዘው ሲያለቅሱ መክፈላችሁ ስለማይቀር ማለት ነው። እና ስለዚህ ይህን ነገር ላጋራችሁ ብዬ ነው። ይህንን ቪዲዮ የምትመለከቱ በሙሉ ሁላችሁም ወደ ኢትዮጵያ ላሉት ቤተሰቦቻችሁ ብትልኩላቸው ቤተሰቦቻችሁን ታተርፋላችሁ ማለት ነው። እዚህ መካከል ላይ የሚሞተው ሰው ብዙ ነው፣ የሚሰቃየው ሰው ብዙ ነው። ይህ ሁሉ መከራ ሲመጣ ይህ ሁሉ ሰው ወደ ሳዑዲ ነው የሚገባው። ሳዑዶች ደግሞ አሁን ላይ በመሳሪያ እየመቱ ነው ያሉት፣ ብዙ ስቃይ እያደረሱ ነው ያሉት። ስለዚህ ራሳችሁን ጠብቁ። በየመን የምትገኙ እህት ወንድሞቻችን በሰላም ወደ ሀገራችሁ ለመምጣት መሞከር አለባችሁ። አሁን ላይ ወቅቱ በጣም ከፍቷል። ሀገራችንም እንደምታውቁት ሰላም የለም። ነገር ግን ሰላምን ባይኖር ሞት እንኳን በሀገራችን ብንሞት ይሻላል። ምክንያቱም በሰው ሀገር ላይ ሞተን አሞራ ከሚበላን ወደ ሀገራችን መተን አላህ የፈቀደውን ነገር ብናደርግ በጣም ጥሩ ነው ባይ ነኝ። በጣም ነው ያዘንኩት። እንግዲህ ጠዋት ከእንቅልፌ ስነሳ ነው ይሄን ቪዲዮ የደረሰኝ። በጣም የሚያሳዝን ነው። በዚህ መልኩ በመኪናና በእግራቸው እየጫኑ ከሀገራቸው ለማስወጣት የሚደረገው ርብርብ በጣም ያሳዝናል። እንደው ሀበሻ ስንባል በየሄድንበት ስቃይ እንጂ ምንም አናተርፍም። ምክንያቱም ሀገርም ሰላም ስለሌለ የሀገርን ሰላም ለመራቅ ሀገር ሰላም ሲሆን እንመለሳለን በማለት ብዙ ሰዎች ሀብት ንብረት እያላቸው ጥለው የወጡ ሰዎች ስለምናቅ አሁን ላይ በህገ ወጥም ሂዳችሁ መከራ ነው፣ በህጋዊም ሂዳችሁ ለቅሶ ነው። የትም ቦታ በህጋዊ ሂዱ። አሁን ዱባይ ላይ ስንት ወጣት ነው እያለቀሰ የሚገኘው? በራሱ ዜጋ በደላላ ተበልቶ የሚበላው አጥቶ ውሃ ጥም እያሰቃየው መንገድ ላይ ወርቆ ስንት ሰው ነው መዝራ ውስጥ ዱባይ ላይ የሚተኛው መተኛቱ? እና ስለዚህ መከራችን በዝቷል። መከራችንን አላህ ያንሳልን። የመን ያላችሁት ወንድሞቼ አላህ ይጠብቃችሁ። በሰላም ወደ ሀገራችሁ ለመምጣት ሞክሩ። ይህንን ቪዲዮ የምትከታተሉ በሙሉ በጣም ከፍቷል። ሳዑዲም ልክ እንደ ድሮ አይደለም፣ ሁሉም ነገር ተቀይሯል። እንግዲህ ሰላም አላህ ያድርጋችሁ ከማለት ውጭ ሌላ የምንለው ነገር አንድም ነገር አይኖርም። መንገድ እንሄድ ያለን ብላችሁ ያሰባችሁ ሰው ይህን ነገር አይታችሁ መቼም መንገድ እንደማትሄዱ ባለሙሉ ተስፋንን። ይመቻችሁ። ሰላማችሁ ይብዛልን።